እኛ እኮ ያለበት እኮ ነው የጠፋነው። አብርሃም ሩታ ቤት ነው። እኔ ደግሞ እየነገርኩ ነው ከሩታ ጋር ቆንጆ ጊዜ እያሳለፈ ነው። እሺ ለምን ስልክ እንደማያነሳ ትነግረኛለህ? ስላልፈለገ ነው። ምንም ያልፈለገው ይኸውልህ፣ ከመሬት ተነስቶ ይኸውልህ እኛ ሊዘጋ የሚችልበት አይነት ምንም አይነት ምክንያት የለም። ከሩታ ጋር እንኳን ሊመለስ ሀሳብ ቢኖረው ሄርሜላን አንድ ነገር ባላት፣ ግን ምንም ነገር ሳይላ ከመሬት ተነስቶ በአንድ ስልብ ብሎ ከሩታ ጋር እንደዚህ ጀምሯል ብላችሁ እናንተ የምታወሩት አንድ ነገር ሳታደርጉት በምንም አይነት ተአምር ማለት ነው። አብርሃም ከመሬት ተነስቶ እንደዛ ያደርግም። አንድ ነገር ምን አለ ውስጣችሁ ላይ ያሰባችሁትን ተንኮል ለእኛ አትንገሩን። እኛ ምንም ነገር አላሰብንም። አብርሃም ወዶና ፈቅዶ ሩታን ከዚህ በፊትም ስለሚወዳት ከዚህ በፊትም ስለሚያፈቅራት ዛሬም ድረስ ፍቅሩ ስላልቀነሰ ከሩታ ጋር ሆኗል። ገብቷል። ለእናንተ ደግሞ ስልክ ያላነሳላችሁ ያን ያደረገው ነገር ሼም ይዞት አሁን ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር እግዚአብሔር ይመስገን። አቧራው ጤሰ ይላችኋል። እንግዲህ ቢኒን ታውቁታላችሁ። በፊት እንደውም እንዴት አብርሽን እንደዚህ ጠምደዋል እያልን ነበር። ዛሬ እንግዲህ ያሉት የሄርሚላን ወንድም አግኝቶ አብርሽ ከሩታ ጋር ፍቅሩን እየቀጨ ነው። ስለዚህ እኔ ሄርሚላን ማግኘት ነበር የፈለግኩት። ስለዚህ እህትህ እንዳትጎዳ ከጎኗ ሁንለት ሲል ወንድምየው ደግሞ እኔ አላምንም፣ እዚህ አስጀምሮ አስረግዞ የሄደው ለምንድን ነው አንላቀቅም እያለ ነው ወንድምየው። ተው እንጂ ሩታ ወንድም የላት ሆኖ ነው እንዴ አስረግዞ እንደዛ ሲያስለቅሳት የነበረው? ይሄ እኮ እኔ ብያችኋለሁ እኮ ሰው ያጨደው እንክልዳድ ዘርታችሁ መቼም ስንዴ አታመርቱም አይደል? ካሸዋ ላይ ደግሞ ስንዴ ዘርታችሁ ስንዴ አይበቅለላችሁም አይደል? እንደዛ እያሰባችሁ ማሄድ ነው ያለባችሁ። መቼም ጥሩ ነገር እንደሰራ ሰው የሰው ባል እርጉዝ ሁና አይደል የቀማችሁ? እሷ እርጉዝ ሁና ነው እንግዲህ ከወዷ እንደዛ ሆኖ እሷ ጋር እንትል ምን ለምን ሲዝናና እንደዛ ጋር አግባኝ አፍቅለኝ ውደደኝ እያለች ውቴል ሲሄድ ውቴል አብረው ቡታጀራ ሲሄድ ቡታጀራ እየሄደች ማለት ነው እየተሽቀረቀረች። እውነት ተሆነ የዘላችሁና ያጨደችው ብዬ ነው የማስበው በእኔ በኩል ማለት ነው። አንዳንዶቻችሁ አፋችሁን ትከፍታላችሁ። አንዴ ተአሳስረው በመተት እናንተ ናችሁ መተታሞች ማለት ነው። መተት ቤት የምትውይ በሙሉ ነው መተታም። ጉድ ሰማን ጎረቤት እየዋነገረችን ምናምን ጎረቤቷ ስለ እሷ ቤት ምን አገባት? እናንተ የሷ ጎረቤት እንዴ? የሷ ጎረቤት ለእናንተ ምናችሁ ነች? የሰው እንትን እያመጣች የምትናገረው እንዴ? ጎረቤት እኮ ማለት ነው ጎረቤቷ ነገረችኝ የምትሉት እንዲሁ ውሸታቸው ራሱ አያልቅም። እንዴ የኔ ጎረቤት የኔን ሚስጥር በሚዲያ ላይ የምታወጣው? ስለዚህ የዘላ እኔ ለሄርሜላ በምንም ታምን ላዝንላትም ላዝንም አልችልም። ለምን የዘራችሁና ያጨደችው። ስለዚህ ምንም ነገር የሚያሳዝነኝ ነገር የለም። እኔ ሄርሜላ ማለት ነው በበኩሌ የጠፋሽ ጊዜ አዝኔ ነበረ። አሁን ግን አላዝንላትም። ለምን በሉ እዚህ ጋር የዘላችሁ እዚህ ጋር ህጣን ልጅ አባቱን እየናፈቀ እንግዲህ እንዴት እንደሚሆን አባቱ እንዲህ አባት እኮ ነው። ልቡ እኮ ይከፈላል። እንኳን ለወለደው ልጅ ቀርቶ ማለት ነው። እዚህ ጋር መንገድ ላይ ልጅ ሲሄድ እንዴት ነው የምትሰፈሰፉት ማለት ነው? እናንተ ያልወለዳችሁት እናንተ ጨካኞች ናችሁ እንደዚህ የምትሉት። ስለዚህ ይህንን ሁሉ ከምትሉ በቃ ወደ ሚስቱ ተመልሷል። የእሷም ልጅ ከተወለደ በኋላ እንደ ሩታ እስከ 7 ወር ድረስ ጠንከራ ማሳደግ፣ ከዛ በኋላ ሊመለስላት ይችላል። በነገራችን ላይ ሄርሜላ እርጉዝ አይደለችም። አስረግዞ እንትን ብሎ የምትሉት ውሸታችሁ እናንተ ያመጣችሁትን ነው እንጂ ሄርሜላ እርጉዝም አይደለችም። ካለገዘችም ከአብርሃም አይደለም ያረገዘችው። ስለዚህ ለማንኛውም ሴት ልጅ ነች፣ ታሳዝናለች። እስካሁን ጠብቀዋለች። ግን ምንም እኔ በበኩሌ ደግሞ ታሳዝናለች አልኩ። እንዲ ኧረ እኔ አታሳዝነኝም እንዴ? የሰው ባል በአደባባይ የሰው ባል እየተቀማ በአደባባይ እወድሃለሁ። አሁንም እኮ ብታገኘው እንዲህ ለዚህ እኮ ነው አልፈልግም ብሎ አብርሃም እንትል ያለው ማለት ነው። አብርሃም ይምጣና ይንገራት የሚሉት እኮ እንደዛ ተንበርክካ ስታለቅስበት ተመልሶ ልቡ እንትል ይላል ብሎ ነው። አሁን ደግሞ ያችን ነገር እንደሚመጣ ስለሚያውቅ አብርሃም ሄርሜላንም ሆነ ማንንም ማግኘት አይፈልግም ማለት ነው። ለምን
እንደዛ ተንበልክካ እንደዛ ብላ እንደዛ እንትል ብላ ስታለቅስበት የነበረው መልሳ ታልቅስበት እንዴ? እናንተ እዚህ ጋር ልጁ ምን ሰዓት ተሰጥቶት ነበር እንዴ? ሰዓት አልጋለት ነበር ሄደችው። ፍሪጅ እንትን እየሰራ ነው። እና እኔ ምንም ነገር እኔ እንትን ልል አልፈልግም ማለት ነው። የሰው ልጅ ያጠፋል፣ ስህተቱን ማመን አለበት። ሄርሜላ ግን ያን ስህተቷን ራሱ እያመነች አይደለም። እኔ እኮ አሸናፊ ነኝ፣ እኔ እኮ አሸነፍኩኝ፣ እኔ እኮ እንደዚህ አልኩኝ እያለች ስትጎለል ያየ ነው። እዛ ጋር ቂጧን ከፍታ በማሳየት አይደለም የሰውን ባል ቀምቶ ራቆቱን ሌላ ፈልጉላታ። ወንድምየው ደግሞ እንዴት ያደርገዋል? በእናታችሁ እዚህ ጋር ይሆታች ጀምሮ አዲስ ይሆት ጀምሮ እንዴት ጥሎ ሄዳ እንዴ? ለአብሬሽ አዲስ ሰው አይደለም ብሏል እኮ ፍሬው ቲቪው ማለት ነው። ፍሬው እኮ የሚናገረው ነገር እንደው ብትሰሙት እኮ ቁጭ ብላችሁ ታዳመጣችሁ ጣል የሚያደርገው ለአብሬሽ አሁንም ሄርሜላን ጥሎ መሄድ አዲስ አይደለም። ሩታ እርጉዝ ሆና ነው ጥሏት የሄደው። አብሬሽ ከሄርሜላ ጋር አይቀጥልም፣ ይወቱ ያለው ከሩታ ጋር ብቻ ነው ብሏል። እና እሱም እንግዲህ አሁን በቀደም ዕለት ሰምታችኋል። ጥጌን ማንን ትመርጭልኛለሽ ነው ያላት። መለጠችለት። እሷ ደግሞ ማንን ትመርጭለታለሽ ከአብርሃም ጋር ስትባል እኔ የምመርጥለት ሩታን ነው። ጓደኛዬ ነው፣ የምወደው ጓደኛዬ ነው፣ የማከብረው ወንድሜ ነው። ሩታን ነው የምመርጥለት። ለትዳር የምትሆነው ሩታ ነች ነው ያለችው። ለምን ሁኔታቸው ያስታውቃል። ለትዳርና አሁን ቤት ያብልቅልጭ ራቁት ምናምን ስለሄደች አይደለም። ፍቅር በፍቅር ገዛችሁ የምትሉ ልጆች ደግሞ ከሩታ ወዳ ፍቅር የሰጠው ከሩታ ወዳ ከዛ አውጥታ ከዚህ ደረጃ ያደረሰችው ሩታ ነች። ምንድን ነው እናንተ እንደዚህ እዚህ ጋር እንውጣ ከሄርሜላ ጋራችሁ እንዴ? ሩታ እኮ ነች ሚዲያን ሁሉ ያደመቀችው። ራሱ እሱ ራሱ ሲል ነበረ ከ50 ሺህ ተነስቼ ሰብስክራይብ በአንድ ወር ነው 100,000 የገባሁን ነው ያለው ራሱ ማለት ነው። የሚዲያው ድምቀት ነች፣ ፍቅር አሰጣት ትችልበታለች እያለ ነው ሲያመሰግናት። መተት አሳልታችሁበት ለምትሉት መተት ያሰላችበት እንደውም በነገራችን ላይ ሄርሜላ ነች። እሷ ነች መወቀስ ያለባት። አሁን ያ መተት ታወቀ፣ ጠበል ተረጨ፣ ቄሱ መጡ፣ ጠበል ሲለጩት ለቀቀው። በቃ መተቱ እንዲህ ምንድን ነው እናንተ? ስለዚህ ለማንኛውም እንግዲህ መጥናናቱን ይስጣችሁ ብለናል። የሄርሜላ በጎች የሄርሜላ እንትሎች ማለት ነው፣ ቡችላዎች እና በጎች ወይም ጨቅራዎች ማለት ነው። መጥናናቱን ይስጣችሁ። እሱ እንግዲህ አይመለስም። ለዚህ ነው ሩታም ሄርሜላም ማግኘት የማይፈልገው ያውቃል። ታገኛት እዛን ቀን አይታችኋል። አስፋልት ላይ እግሩ ላይ ተንበልክካ እንኳን አሁን አልግዛ ቀልቶ እንኳን አልግዛ ስበብ አግኝታ እንኳን ቀለበት አድርገ የዛን ጊዜ አይታችኋታል። እሱ እግሩ ላይ ተንበልክካ እሱ ሲያለቅስ እሷ ስታለቅስ ያ ነገር እንዲደገም አይፈልግም አብርሃም። እሷን ማግኘት ያልፈለገበት ይሄ ነው ምክንያቱ። ወንድ ተሆናችሁ ከቤት ወዳችሁ ታ እንግዲህ ያለበትን አናውቅም አላችሁ ነገራችሁ። ቢኒ እሱ ያለው ከሩታ ቤት ነው፣ ቤቱ ነው። ምን የሩታ ቤት የራሱ ቤት ነው። ስለዚህ ለማንኛውም አትንጫጩ ማለት ነው እንደ ተርባ የሩታ የሄርሜላ በጎች ማለት ነው። ይሄ ደግሞ ሩታ ጀግና ስለመሆኗን ደግሞ ይኸው እያሳየቻችሁ ነው በጥንካሬዋ። ሴት ልጅ እንደዚህ ጨካ የሆና እንደዚህ ነገረቻቸው እኮ። የበፊቷን ሩታን አጠብቋት አለቻቸው። ለምን የበፊቷ ሩታ አልቃሻ ወይም አልቅሳ ተሰብራ የምትወድቅ መስራችሁ ነበር የምትዋት። አሁን ግን ሩታ ያች አይደለችም። ጨካኝና በእልህ በፍቅር የመጣባትም በፍቅር የምታንበረክክ በልህ የመጣባትም በልህ የምታንበረክክ ሩታን ጠብቁ ነው ያለቻችሁ በትናንትናው ቪዲዮዋ ማለት ነው። ይሄንን መጠበቅ ነው ያለባችሁ እናንተ። አሁንም ሄርሜላ ወንድም አፍህን አትክፈት እየወጣ ማለት ነው። ያንተ እህት ላይ ሲደርስ ለምን እንደዚህ ሆነ? የሌላው ሲጎዳ ደስታ ያንተ እህት እንደዚህ ስኮን ለምን እንደዚህ ሆነ? እንደሱ አይሰራም። ለምን የሰው ባል ቀምታ እንደመጣች ታውቃላችሁ። ይሄ